ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያይ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። የእኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ ያለብህ። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነው። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን የፈለክበት ቦታ ሆነ መጸለይ ትችላለህ። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም። ስለዚህ ጸልይ በጣም ናቹራል ጸሎት ነው የምጸልየው እንጂ ቅዱስ 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 ብዬ በዚህ በቀኝ እጄ በዚህ ኮንዶሚኒየም ቤት አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተወይ ለሰዎች አለመጸለይ ኃጢአት ነው። የሚመለስ ጸሎት እውነተኛ ችግር ለእውነተኛ አምላክ የሆነ ጸሎት ነው። ጻፉ። የሚመለስ ጸሎት የመጀመሪያው መርህ ወይም የመጀመሪያው ፕሪንሲፕል እውነተኛ ጥያቄ ለእውነተኛ አምላክ የሆነበት ጸሎት ነው። ለውጣት በተጨባጭ ችግሩ አለ ወይ? አንደኛው እሱ። ሁለተኛው ችግራችንን የምናወራበት አድራሻ ትክክል ነው ወይ? በመዝሙር መጽሐፍ ምዕራፍ 65 ቁጥር 2 ሲናገር እንደዚህ ይላል፣ በአዲሱ ትርጉም ማለት ነው። ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣል። ትክክለኛው የጸሎት አድራሻ እግዚአብሔር ነው። ወዳጆቼ በጣም ብዙ ሰዎች ከነሱ የበለጠ ለሚቸገሩ ሰዎች ችግራቸውን ይነግራሉ። በውጤቱም እነዛ የሰሟቸው ሰዎች ችግራቸውን የበለጠ አግዝፈው ያስጨንቋቸዋል፣ አለያም ደግሞ የወሬ ማጣፈጫ ያደርጉባቸዋል። የጸሎት ትክክለኛ አድራሻው የእግዚአብሔር ቃል ጸሎትን የምትሰማ ሆይ ይላል። ጸሎትን የሚሰማ እግዚአብሔር አምላክ ብቻ። ጸሎት ወደ እግዚአብሔር ብቻ ነው የሚጸለየው። ጸሎት ወደ መላእክት አይጸለይም። ጸሎት ወደ ሰማዕታት አይጸለይም። ጸሎት ወደ ጻድቃን አይጸለይም። ጸሎትን ሁሉ ወደሚሰማ የእግዚአብሔርም ቃል እንደሚናገር የሰው ልጆች ሁሉ ወደ አንተ ይመጣሉ ይላል የእግዚአብሔር ቃል ሲናገር። ስለዚህ የመጀመሪያው ነገር ስለ ጸሎት ማወቅ ያለባችሁ ወይም ያለብን ነገር ቢኖር አንደኛ ችግሩ እውነተኛ ነው ወይ? ሁለተኛ ችግሬን ወይም ጸሎቴን የማሰማው ወደ ትክክለኛ አድራሻ ነው ወይ የሚለውን ነገር ማወቅ ተገቢ ነው። ካለበለዚያ የተሳሳተ አድራሻ ጋር የላካችሁት ጸሎት ትክክለኛ መልስ ይዞላችሁ አይመጣም። ወደ ተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው እርግጠኛ መሆን ያለባችሁ። ትክክለኛ አድራሻ ጋር ችግራችሁ መድረስ ካልቻለ ያ ችግራችሁ የደረሰው አካል የሚያደርገው ሁለት ነገር ብቻ ነው። አንደኛው ችግራችሁን አጉልቶ አግዝፎ የበለጠ እናንተን ማስጨነቅ ነው። ያስጨንቃችኋል አብልጦ። ወደ ተሳሳተ አቅጣጫ ሁሌም ነገራችሁን ባደረሳችሁ ቁጥር ትንሹን ነገር ትልቅ፣ ቀላሉን ነገር ከባድ፣ የሌለውን ነገር እንዳለ አድርገው አግዝፈው አገር እንድትለቁ ነው የሚያደርጓችሁ። ሁሌ ማነሳላችሁ ሐሳብ ኢትዮጵያ መኖር ከደበራችሁ በአሜሪካ ላሉ በጨለማ ላሉ ሰዎች ጌታ ሆይ ብላችሁ አትጸልዩ። እየጠፉ ነው። ሁሉ እንደሚቅበዘበዝ በጎች ጠፉ። እኖ ልድረስላቸው ማለት የለባችሁ። በአውሮፓ ላሉ በእንግሊዝ ላሉ ስትጸልዩ ሁል ጊዜም ጌታ ሆይ ኢትዮጵያ ይበቃኛል፣ ሰልችቶኛል፣ እስቲ ደግሞ ሌላ ቦታ አየት አድርጌ ልምጣ። ቤትም እንዲሰጣችሁ ስትጸልዩ የቤት ለቤት ፕሮግራም የማረግበት ቤት ስጠኝ አትበሉ። በጣም ብዙ ሰው ባይተወይ ውሸቱን ነው የሚጸልየው። ካጡት ላጡት ለተራቡት ከማያልቀው በረከት አስብላችሁ ይላል። ውሸቱን እኮ አይሰጥም። በልተን ለክብር እንድንቆም አሁን እኮ ትክክለኛ ያልሆነ ጸሎት እኮ በልተን ለክብር እንድንቆም። ሰው ተጋቢ ነው በልቶ ለክብሩ አይቆምም። ሰው በየአይነት በልቶ ለክብሩ አይቆምም። ሰው የእግዚአብሔርን ቃል በልቶ ነው ለእግዚአብሔር ክብር የሚቆመው።
ጆንያ አይደለም አንተ በህልም የምትቆመው። አንተ ለእግዚአብሔር ክብር የምትቆመው በእግዚአብሔር ቃል ላችሁ ፈልጌ ነው። ቱ ዘ ፖይንት ነው መጸለይ ያለባችሁ። ስትጸልዩ ችግሩ እውነተኛ ነው ወይ ነው። ያ ጉዳይ እውነተኛ ነው ወይ አንድ ጉዳይ ነው። ሁለተኛ ወደ እውነተኛው አድራሻ ነው ወይ የምትጸልዩት። በቃ ወደ ዛፍ ብትጸልዩ አይመለስላችሁ፣ ወደ ማንም ብትጸልዩ አይመለስላችሁ። ወደ እግዚአብሔር መጸለይ ትክክለኛው አድራሻ ነው የጸሎት። የሚመለስ ጸሎት እረፍት ያለበት ጸሎት ነው። አንድ ጊዜ ከጸለያችሁ በኋላ ቀጣዩ ድርሻው የእግዚአብሔር ነው። ከናንተ የሚጠበቀው መጸለይ ነው እንጂ ቀጣዩ ኃላፊነት የእግዚአብሔር እንደሆነ ማወቅ ተገቢ ነው። የሚመለስ ጸሎት እረፍት ያለበት ጸሎት ነው። ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማችኋል፣ ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከጸለዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ፣ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። መጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው፣ ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ አትቀጥል። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወደኝ፣ ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሻፕ ሰርቼ እኔ ሮጬ ጂም ሰርቼ አንተ ቦርጫ አይቀንስም። አለቀ። እኔ ማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። አለቀ። የኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ አለብህ። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነው። መጸለይ ምንድነው የሚያስፈልግ? መጸለይ ደግሞ ይገርማቸዋል። የኔ ጌታ ስትጸልዩ ማለት ነው መግቢያ ይኑረው፣ ሀተታ ይኑረው፣ መደምደሚያ ይኑረው፣ ጉዳዩ እንዴትም ይኑረው፣ እንዴትም ጸልዩ ብቻ እናንተ እሱ አስተካክሎ ይሰማቸዋል። አስተካክሎ ነው የሚሰማችሁ። ጌታ ምስክር። የሚመለስ ጸሎት አራተኛው ምንድነው? ለኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተው ለሰዎች አለመጸለይ ኃጢአት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል፣ ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። የሚመለስ ጸሎት ምን አይነት ጸሎት? አስታውሳለሁ እኔ አዲስ አበባ በመማርበት ጊዜ ከኛ ቤት ጎረቤት እነማማዬ ግርግዳውን ይዘው ወደ እነዛ ሰዎች ይጸልያሉ እና እኔ ልጅ ነኝ ይነቀል እንዲሁን እያሉ ሲጸልዩ እኔ የሚመስለኝ ሰዎቹ ናቸው። መንፈሱ አይመስለኝም። እኔ ልጅ ነኝ በጣም እና ማታ ይጸልያል ግርግዳው ተይዞ። ጠዋት ተነስቻቸው ልቃሉ አሉ የሉም ብዬ አብዛኛው ጸሎታችን ባይዘው የኛ ንቀላቸው እኮ ለራሱ ሲጸልይ ቸር ነህና ምህረትህም
ለዘላለም አቤቱ መሐሪ ነህ ይልና ወደ ሰው ሲሄድስ አፈርድ ፍረድ ውረድ እንጂ ፍረድ። ዝም ትላለህ እንዴ? ቤትህ ላይ ተገለጥ እንጂ ሰይፍህን ይዘህ ከሰገባው ምዘዘው። ቢመዘው ይገርማል። ከጸለዩ ነው የሚጀምረው። እግዚአብሔር ሰይፉን ከሰገባው ካወጣ የመጀመሪያው ሲቆረጥ ካየ የሚጸልየው ሰውዬ ነው። ምክንያቱም እግዚአብሔር በስራ ጻድቅ ነው። በጣም ብዙ ሰው ጸሎት አይደለም የሚጸልየው፣ ድግምት ነው። እኔ ከሐዋሳ ቸርች እንደጀመርኩኝ እኮ ወደ ቢና ሆቴል ዘርግተው እኮ ነበር የሚጸልዩት። እግዚአብሔር እንደዚህ ይለኛል፣ ይነቀላሉ ይለኛል፣ እንዲህ ይሆናሉ ይለኛል፣ እንዴት ይሆናሉ ይለኛል ይላል። ይበተናሉ፣ ገለባ ናቸው ይለኛል፣ ኩይሳ አፈር ናቸው ይለኛል፣ በቅርብ ጊዜ ይበተናሉ ይለኛል። ይሄ ጸሎት አይደለም። የወንድሞች ቅናት በሃይማኖተኝነት ሲሸፈን ነው እንጂ ጸሎት አይደለም። እንደው ዝም ብለህ ላንቃን ታላቅቃለህ እንጂ ወፍ የሚነቀልም የለም። ጭራሽ እንደውም እየተተከለ እየበዛ ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። የሚመለስ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ካንቺ ጋር ምን አለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጉ አለቻቸው። ለሚመለስ ጸሎት ዋነኛ ነጥብ ምንድነው ካላችሁ ሐሳቡን ማግኘት ነው። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በሕይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ይሄንን በሕይወታችሁ ፕራክቲስ እንድታረጉት ነው እንጂ ሄዳችሁ እንዲሁ ሰምታችሁ እንድተውት አይደለም። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ስትጸልዩ በፍቅር ጸልዩ፣ በትዕግስት ጸልዩ። አንዳንድ ሰው በትዕግስት አለ የሚጸልዩ። ከጠራኸኝ እውነት ስም በኔ ላይ ከተጠራ ይላል ሲጸልይ፣ ተናዶ ነው የሚጸልዩ። ካገለገልኩ እንደውም እግዚአብሔር ጸጥ፣ ልጅነቴን የሰጠሁት እግዚአብሔር ይለዋል። አንዳንድ ሰዎች ሌላው ምኑን እንደሰጠ እግዚአብሔር ነው የሚያውቀው። ልጅነቴ ጠብ ነው ከእግዚአብሔር። የብዙ ሰው ጸሎት ባይዘው ከእግዚአብሔር ጋር ጠብ ነው። አንዳንድ ሰው ሲጸልይ ታውቃላችሁ ኮማንድ ነው፣ ለእግዚአብሔር ትእዛዝ ነው የሚሰጠው። በቃ እና በእነዚህ ጊዜያቶች ውስጥ እንዲህ ገብቶ በዚህ ወጥቶ እንዲህ ሆነ ምናምን አሜን። ትእዛዝ ነው ለእግዚአብሔር የሚሰጠው። ለእግዚአብሔር ትእዛዝ ሰጥተው አይሰራልም። ኮማንድ አይደል፣ ብትወድ ነው ጸሎት፣ ብትፈቅድ ነው ጸሎት። ስጡ አለ የእግዚአብሔር ቃል ሲናገር፣ ይሰጣችኋል። ለምሳሌ ልንገርህ፣ እግዚአብሔርን ስጠኝ ብለህ ብትጸልይ፣ ስጠኝ ብለህ ብትጸልይ አይሰጥም። ያው አስረግጬ ነግራል፣ አይሰጥም። እንዴት በለኝ፣ እጄን ጭኜ በኢየሱስ ስም ልጅ እያልኩ ብጸልይ፣ እኔ አረገዝኩ በጌታ በኢየሱስ ስም ብዬ ብል ለዘላለም አላረግዝም። እግዚአብሔር ካስቀመጠው መርህ ውጪ ፕሪንሲፕል ውጪ አይመጣም። እጄን ጭኔ ለምን እንደፈለግከው ለምን በርሜል እዚህ ላይ ጭን። የሚያረግዝ ሲስተም የተዘረጋለት ብቻ ነው። ከዛ ውጪ ከተዘረጋው ሲስተም ውጪ ዘመንህን ትጫወታለህ እንጂ ወፍ ይቅር እንድትባሉ ይቅር በሉ አለ ጌታ። ሂድና እበል፣ መስዋዕትን ከማቅረብ በፊት ከባልንጀራ ጋር ያለህን ጉዳይ ጨርሳል እና ከነኮተት ከመጣስ ከነኮተት ትመለሳለህ። አለቀ። እግዚአብሔር የመርህ አምላክ እንደሆነ ነው ዛሬ የምነግራችሁ። መታዘዝ ያለበት እሺ ማለት ያለበት አርግ ያለህን ነገር ስታረግ ነው። አታርግ ያለህን ነገር ሳታረግ ነው። አለቀ። ተው ያለህን ነገር ስተው ነው የሚመለስ ጸሎት። የተረጋጋ ነው እኮ ነገሩ ተለውጦ አይደለም፣ ጉዳዩን ለሱ ሰተን ነው። በሰላም የተኛ ነው እኮ የጎደለው ሞልቶ አይደለም፣ የሄደው መጥቶ አይደለም፣ የተበላሸው ተስተካክሎ አይደለም፣ ጉዳዩን ለሱ ሰተን ነው። እኛ በሰላም የተኛ ነው። የሚያስለቅስ ነገር ውስጥ ሆነን የሳቅ ነው። ያንን ጉዳይ ለእግዚአብሔር ሰተነው ነው፣ ለእግዚአብሔር ሰተነው። ምክንያቱም ሰው አንድ ጊዜ ከጸለየ በኋላ ጉዳዩን ለእግዚአብሔር ከሰጠ በኋላ በመጸለይና ባለመጸለይ መካከል አንድ አይነት ስሜት ሊኖር አይችልም። ከጸለይም በኋላ እንደ ቀድሞ ችግረኛ መስለን አንታይም። ሲያዩን እኮ ችግረኞች መስለን አንታይም። ይገርማቸዋል። ልብሳችንን ተኩሰን
ታጥበን መጽሐፍ ቅዱሳችንን ይዘን ስንዘምር ሰዎች ሲያዩን ጥያቄና እንቆቅልሽ ያለብን አይመስላቸውም። ምክንያቱም እኛ የዘመርነው የሳቅነው ፊታችን ያበራው ችግረኛ ያልመሰልነው ጉዳያችንን ለሚመለከተው ለእውነተኛው በሰማይ ላለው ዳኛ ለእግዚአብሔር ሰጥተነው። ለማን መስጠት እንዳለብን እናውቃለን። ለዘመዶቻችን አይደለም የኛን ጉዳይ የተውነው፣ ለጓደኞቻችን አይደለም የኛን ጉዳይ የተውነው። ማንም በእኛ ጉዳይ ኮንሰርን ቢሆን ባይሆን አይከርመንም። ምክንያቱም አንድ ነገር እናውቃለን፣ በዙፋኑ ላይ የተቀመጠው እሱ ሁሉን አዲስ ያደርገዋል።